ነኝ ምናምን ግን በጣም ያስቸግረኛል ከምነግርሽ በላይ። ከዛ ያንን ካደረኩኝ በኋላ የውስጥ ሰላም ትጠያለሽ። በቃ ሰላም የተመለሰው በቃ ምንም ነገር እኮ ተፈጥሮ አይደለም። ክፍያው ስንት ነው? ቶሎ ሀብታም ያደርገኛል? እንዴት ነው አባቴ? እና ክፍያው ስንት ነው? ሙስሊም ክርስቲያኖች በዓላማ እንድንጠፋ እየተሰራብን ያለ ዓላማ እስከመቼ እንደምንኖር እንነጋገር እስቲ። ኢትዮጵያ ውስጥ ብዙ ማይተብ ያሰረ ክርስቲያን አለ ተብሎ ይታመናል። ግን ጥያቄው ከዚህ ሁሉ ክርስቲያን ቤተክርስቲያንን ለራሱ ፍላጎት ማይጠቀምባት ማን ነው? የቤተክርስቲያንን ሕግና ስርዓቷን የእግዚአብሔርን ትእዛዝ የሚጠብቀው ስንቱ ነው? የቤተክርስቲያንን ትምህርቷንና ስርዓቷን ጠንቅቆ የሚያውቀው ስንቱ ነው? የቀደሙትን የአባቶችን የቅዱሳንን ታሪክ የሚያውቅ ክርስቲያን አውቆስ ደግሞ ለቤተክርስቲያን ራሱን አሳልፎ ለመስጠት የተዘጋጀ ስንቱ ነው? በየቦታው የሚታረዱ ክርስቲያኖች ደም የሱ ደም እንደሆነ የሚገባውና ያወቀ የጠነቀቀ ማን ነው? ወጣትነቱን ለቤተክርስቲያን አሳልፎ ለመስጠት እንደ እግዚአብሔር ሕግና ስርዓት ኑሮ መንግስቱን ለመውረስ የሚጥም ማን ነው? ይሄ ሁሉ ጥያቄ ሊመለስ ግድ ነው። አሁን ከጠቀስናቸው ነገሮች ውስጥ ስንቶቹን እያደረግን ነው? በዚህ ጊዜ ህፃናቱ ምን እየሰሩ ነው? ወጣቱ ምን እየሰራ ነው? ጎልማሳው ምን እየሰራ ነው? ሽማግሌው ምን እየሰራ ነው? ካህናቱ ምን እየሰሩ ነው? ጳጳሳቱ ምን እየሰሩ ነው? ዘማሪ ነን የሚሉ ምን እየሰሩ ነው? ቲክቶከሮች ታዋቂ ነን የሚሉት ምን እየሰሩ ነው? ይሄም መመለስ አለበት። ማወቅ ያለባችሁ ነገር አሁን እኛ ተኝተንበት ካለን ጥልቅ እንቅልፍ ውስጥ የሚያነቁ ብዙ ደውሎች ተደውለውልን ነበር። ግን እኛ የራሳችን ጥቅም በልጦብን ከቤተ ክርስቲያን ይልቅ የራሳችንን ፍላጎት አስቀድመን መሰደዱ፣ መታሰሩ፣ ስለ ቤተ ክርስቲያን ብሎ መሞቱ አስፈርቷል። ብዙዎቻችን ዝም ብለን እንገኛለን። ግን ማወቅ ያለባቸው ነገር በብዙ መንገድ እቺ ቤተክርስቲያንና የእቺ ቤተክርስቲያን ልጆች እንዲጠፉና እንዲፈናቀሉ እንዲሁም ደግሞ ከቤተክርስቲያን ወጥተው እንዲሄዱ ብዙ ነገር እየተሰራባቸው ነው። በመጀመሪያ የዚህ ቤተክርስቲያን ችግሮቿ ቤቷ ውስጥ ነው እናውቅልሻለን የሚሉ ብዙ አገልጋዮቿ ናቸው። ቤተክርስቲያን በብዛት እየጎዳት ያሉ፣ ስርዓቷን ሕጓን ያላወቁላት፣ ቤተክርስቲያንን እንዴት ማገልገል እንዳለባቸው ያልተማሩ፣ ቤቱን እንጂ ባለቤቱን የማያውቁ፣ ስርዓቷንና ሕጓን ሳያውቁ ግን ቤቷ ውስጥ የሚመላለሱና የሚያገለግሉ ዘማሪያን፣ ሰባኪያን እንዲሁም ደግሞ ካህናት፣ ዲያቆናት፣ ምዕመናን ቤተክርስቲያንን እያጠፋናት ነው። እንዲሁም ደግሞ አይዛብ ይህችን ቤተክርስቲያን ቀን ከሌሊት ለማጥፋት ጽንፈኛ ሆነው ተነስተው በየቦታው ክርስቲያኑን እያረዱት፣ በየቦታው እያፈናቀሉት፣ በየቦታው እያሳቀቁት፣ በኢኮኖሚ እያተስፋፉ ፖለቲካንም እያያዙት ይገኛሉ። እንዲሁም ደግሞ በዚህ በኩል መናፍቃን አሉ። ቤተክርስቲያን ያላለችውን ብላለች፣ ያላደረገችውን አድርጋለች እያሉ ቤተክርስቲያንን እያስጠሉ በጥቅማ ጥቅም ልጆቿን እየወሰዱባት ያሉ መናፍቃን አሉ። እንዲሁም ደግሞ በዚህ በኩል ታድሶ የሚባሉ ቤተክርስቲያን ትታደስ የሚሉ ስርዓቷን የሚሸረሽሩ በየቦታው በቤተክርስቲያኒቷ ውስጥ ትላልቅ ስልጣንን የያዙ ብዙ የታደሱ አባላት አሉ። በዚህ በኩል ስንመለከት ደግሞ ግማሹ ምዕመን ካለመማሩ የተነሳ ሆሴ በመጽሐፍ ሕዝቤ እውቀትን ከማጣት የተነሳ ጠፍቷል ብሎ የተናገረው የተፈጸመባቸው አጥማቂያንን ባይታዊያንን የሚሉትን ሰዎች የሚከተሉ ለነሱ ገንዘባቸውን የሚጨርሱ ሂደው ጸበል ቦታ እየተጠመቁ ፈውስን የማያገኙ ፈውስን ካገኙም በኋላ ደግሞ የነሱ ባሪያ ሆነው የሚቀሩ ሰዎችን የሚከተሉ እግዚአብሔርን የረሱ ሰዎችን የሚያመልኩ ብዙ ክርስቲያኖች ተፈጥሯል። በዚህ በኩል ወጣቱን ብንመለከት ደግሞ ወጣቱ ስለ ቤተክርስቲያን አይጨንቀውም፣ አይገደውም። አሁን ቤተክርስቲያን ያለችበትን ሁኔታ አላወቀም፣ አልተረዳም። ግማሾቹ በሱስ የተያዙ ግማሾቹ ለምን መሞትና ለምን መኖር እንዳለባቸው የማያውቁ ዓላማ የሌላቸው ብዙ የዚህ ቤተክርስቲያን ተከታይ ወጣቶች አሉ። እንዲሁም የሚያሳዝነው ደግሞ የእነዚህ ተከታይ የሆኑ ህፃናት እነሱን እያያርጉና ኋላ እነሱን መስለው አህሎ ይወጡና ቤተክርስቲያንን ዞር ብለው ማይመለከቱ የዘፋኝ የአርቲስት እንዲሁም ደግሞ የኳስ ተጫዋች አላኪ ሆነው ይወጣሉ። ቤተክርስቲያን ምን ሆነች፣ ቤተክርስቲያን ምን ደረሰባት ከማለት ይልቅ የአንድ ኳስ ተጫዋች ህይወት፣ የአንድ ዘፋኝ ህይወት፣ የአንድ ፊልም ሰሪ ህይወት እለት እለት እየከነከናቸው እንዲሆነበት እንዲሆነች ታመመች ዳነች እያሉ ስለ አንድ ሰው እያወሩ የሚውሉ ግን ማይተብ ያሰሩ የሚያሳዝኑ ክርስቲያኖች አሉ። ክርስቲያንን የሚሉ ማይተብ ያሰሩ በሚሊየን በሺዎች ብዙ ተከታዮች ያላቸው በዚህ ሚዲያ ላይ የሚንቀሳቀሱ ግን ስለ ቤተክርስቲያን ስለሚታረዱት ምንም የማያገባቸው የራሳቸውን ቢዝነስና ህይወት ብቻ የሚያካሂዱ ወጣቶች አሉ። እንዲሁም ደግሞ ጎልማሳውንና ሽማግሌውን ክፍል ብናየው ይሄ ትውልድ አይሰማም በማለት ልጆቹን የማይመክር ዝም ብሎ የሚመለከት የማይቆጣ ጎልማሳና ሽማግሌ ነው የሞላው። ስለ ሃይማኖት አባቶች ሁሉም ባይባል ግማሹ ግን ተከድኖ ይብሳል። እንዲሁም ደግሞ ግማሹን ብንመለከት መርጦና ወዶ ባልተወለደበት ዘር የሚጣላ አባትና እናቱ ከወለዱት ውልደት ይልቅ ቤተክርስቲያን በመንፈስ ቅዱስ የወለደችን አወላለድ እንደሚበልጥ ያላወቁ በክርስትና ህይወታችን አንድ እንደሆነን ያልተረዱ የአንድ ግንድ ቅርንጫፎች እንደሆነን የአንድ ራስ ብልቶች እንደሆነን ያልተረዱ በዘር ተከፋፍሎ እቺን ቤተክርስቲያን አሳልፎ የሚሰጡ ሲገድሉም ሲሞቱም ክርስቲያንን እየገደሉ እንደሆኑ ያላወቁ ያልነቁ ሲገድሉ የሆነ ገሌም ብሔር የሚገሉ የሚመስላቸው ብዙ ክርስቲያኖች ተፈጥሯል። ስለ ቤተክርስቲያን የማይገዳቸው ግን ቤተክርስቲያን ደግሞ ዝም ከፍላቸው ብዙ አገልጋዮችም አሉ። ወጥተው የማይናገሩ ሰውን የማያነቁ ህዝቡን የማያነቁ ስለምንም ስለማንም የማይገዳቸው ኪሳቸው ደሞዛቸው አይጉደልባቸው እንጂ ቤተክርስቲያን ምንም ብትሆን ተሽጣ የድርሻችሁ ይሰጣችሁ ቢባሉ አዎ ይሰጠን የሚሉ ብዙ አገልጋዮች እዚህ ቤተክርስቲያን ውስጥ አሉ። ስለዚህ በዚህ አይነት ስንሄድ ብዙ ማይተብ ያሰረ ግን ክርስቲያን ያልሆነ ብዙ ሰው አለ ማለት ነው። ስለዚህ አሁን ከገባንበት ጥልቅ እንቅልፍ ንቃ። የሚሞተው ክርስቲያን የኛ ሞት ነው፣ የሚገደለው ክርስቲያን የኛ መሞት ነው። እኛ በአንድ ግንድ ላይ የበቀልን ቅርንጫፎች ነን። የኔ መቆረጥ የናንተ መቆረጥ የኔ መሆን አለበት። ስለዚህ እኔ እስካልተነካው፣ ቤቴ እስካልተቃጠለ፣ እህቴ እስካልተደፈረች፣ አባቴ እስካልተገደለ ድረስ ምንም አይደለም ብላችሁ የምታስቡ ክርስቲያኖች የጊዜ ጉዳይ እንጂ ዳሩ መሃል መሆኑ አይቀርም።
ስለዚህ ነቅታችሁ ቤተክርስቲያናችሁን ዕለት ጎብኟት፣ ቤተክርስቲያናችሁን ጠብቋት። ቤተክርስቲያኗን የሚያመነምኑ ምዕመኖቿን የሚያደህዩ በቤተክርስቲያን ተጠግተው የሚበለጽጉ ብዙ ሰዎች እንዳሉም ተረድታችሁ እነዚህ ሰዎች ወቁባቸው። ለማን መስጠት እንዳለባችሁ፣ ማንን መርዳት እንዳለባችሁ ወቁበት። ቤተክርስቲያን ዕለት ተከታተሏት። የቀደሙ የአባቶቻችሁን ቅዱሳንን ታሪክ እዩ፣ መርምሩ። እነሱን ለመምሰል ሞክሩ፣ እንሞክር። እኛ አባቶቻችንን ቅዱሳን ባለማወቃችን ብዙ ተጎድተናል። እነሱ እንዴት እንደኖሩ ባለማወቃችን አሁን እንዴት መኖር እንዳለብን መንገዱ ጠፍቶናል። አባቶቻችን እንደዚህ አይነቱን ክፉ ጊዜና ዘመን እንዴት አለፉት? ወጣትነታቸውን እንዴት ለእግዚአብሔር አሳልፈው ሰጡ? እንዴት በዚህ ቤተክርስቲያን ውስጥ ኖረው እንዴት በዚህ ቤተክርስቲያን ውስጥ ሞተው ከበሩ የሚለውን እንወቅ። ስለዚህ እንድንጠፋ በዓላማ እየተሰራብን ነው። እኛም በዓላማ ሰርተን ከመጥፋት እንዳን ቤተክርስቲያናችንን እናሻገር። የምንኖርለት፣ የምንሰራለት፣ የምንሞትለት ዓላማ ይኖረን። ቆየን። ለኡመር ጌታ ደህና ነዎት? ስልክዎትን ቲክቶክ ላይ ነበር ያገኘሁት እና ለሀብት የሚላየው እና ሀብታም የሚያደርጋለሁት። እኔ ያለሁት ድሬዳዋ ነው። አዎ። ስራ ምንድን ነው? ሹፌር ነኝ፣ የባጃጅ ሹፌር። መልካም። እንግዲህ ክፍያው መፈለግ ይችላል። እንዴት ነው ክፍያው? ስንት ነው? ቶሎ ሀብታም ያደርገኛል? እንዴት ነው አባቴ? እሱን እንግዲህ ሁላችንም የመሰከሩበት ጥበብ ነው ልጄ። እና ክፍያው ስንት ነው? እንግዲህ ሙሉ ክፍያው 12500 ነው። ቅድሚያ 6000፣ ሙሉ ክፍያው 12000። ቅድሚያ 8000 ብር። ሌቦ ታዲያ አንተ እዚህ ቲክቶክ ላይ ከምታጭበረብር ሀብታም አትሆንም? ነዳይ ነዳይ ነገር ነህ አንተ። እዚህ ቲክቶክ ላይ ምዕመናንን ከምታጭበረብር ለምን ሀብታም አልሆንክም? የሀብት ካለህ ማለት ይሄ ነው። እኔ ለሰዎች እንደረዳ ነው የተፈጠርኩት። ምኑ ነው የምትረዳው አንተ? አሁን 6000 ከኔ እየጠየቅ ምኑ ነህ አሁን አንተ ሀብታም የምታረገው? ሀብታም የሚያደርግ እኮ ቢኖርህ እዚህ ጋር በአባቶች ፎቶ በኤአይ እያቀናበርክ አታጭበረብርም ነበረ። ላሳብደህ አንተ። አርግርግር አታሳብደኝም። ይቺ ስማ፣ አይወለ ይችን ውዳሴ ማርያም የማይደግሙትን ቤተ ክርስቲያን ሂደው የማያውቁትን አጭበረብርባት። በቃ አሁን ቀጥታ ቲክቶክ ላይ ነው እያወራው ያለሁት፣ ቪዲዮ አብርቼ ማለት ነው። ስልክህ ይለጠፋል፣ ስምህ ይለጠፋል። ከዚህ በኋላ እንጀራህን ዘጋውት ማለት ነው። አይወለ አሌባ አንተ ራስህ ሀብታም አትሆንም አንተ ነዳይ። ሌብነትህን ላጋልጥ ነው ለህዝብ የደወልኩትና ለሀብት አይደለም። ነውር ነው በእውነት ማርያምን ነው የምለውት። እንደዚህ አይነት ስራ ከመስራት ይልቅ በግልጽ በቃ ባህላዊ ሐኪም ከሆኑ እጽዋትን ተጠቅመው እግዚአብሔር የሰጠን እጽዋቶች አሉ። እነሱን ተጠቅመው ምዕመናንን መፈወስ፣ ቁስል የመታቸውን ሰዎች መፈወስ ይችላሉ። አሁን ለሀብት ከየት አባተውት አምጥተውት ነው? አሁን ራስዎት ነዳይ ሆነው እዚህ እየለመኑ እንዴት ነው ለሀብት የሚሰሩልኝ? ያውሩ አረ ያውጉ እና እንደዚህ ነው የምትበሉት ማለት ነው። 12000 ሙሉ ክፍያው ነው ሀብታም ለማድረግ እኔን ማለት ነው። የባጃጅ ሹፌርም አይደለሁም ታውቁኛላችሁ። እና አትበሉ አደራችሁን። 20 ሺህ ብር ተበልቻለሁ 6000 8000 የምትሉኛላችሁ በውስጥ እየመጣችሁ ለእንደነዚህ አይነት ሰዎች ከምትበሉ የፈረሱ አብያተ ክርስቲያናትን አንጹ። በቆሎ ትምህርት ቤት ተማሪዎችን እርዱ፣ መጽሐፍ ግዙላቸው፣ ኮቸሮ ግዙላቸው። በጸሎት ሲያስቧችሁ እናንተ ያሰባችሁት ሁሉ ይሳካላችኋል። ህይወታችሁን ማስተካከል ከፈለጋችሁ ወደ ቤተ ክርስቲያን ቅረቡ። የሚፈርሱ አብያተ ክርስቲያናትን ስሩ ለማለት ነው። ብር ከተረፋችሁ ዝም ብላችሁ በውስጥ አናግሩኝ። የት ገዳም መርዳት እንዳለባችሁ፣ የት ጉባኤ ቤት ለቆሎ ትምህርት ቤት መጽሐፍ ገዝታችሁ ጸሎት መደረግ እንዳለበት እኔ ጠቁማችኋለሁ። ሌሎች መምህራኖችንም ትክክለኛ መምህራንን
አጣርታችሁ መርዳት ትችላላችሁ ለማለት ፈልጌ ነው። እንግዲህ መርጌታ ለዛሬው አልተሳካላቸውም፣ 6000 ከስረዋል ማለት ነው። በነገራችን ላይ እንደዚህ አይነት ነገሮችን ስሰራ ብዙ ሰዎች እንደሚጠሉኝ ያውቃለሁ። በዚህ እንጀራ የተሰማሩ ሰዎች ጣታቸውን እንደሚቀሰሩብኝ ያውቃለሁ። ግን ትውልድ በዚህ ልክ መበዝበዝ የለበትም ነው። ትክክለኛ የባህል ሐኪሞችንም ስማቸውን እያጠፉ ስለሆነ መርጌታ የሚለው ስምም እንግዲህ ትክክለኛ በቤተ ክርስቲያን የሚያገለግሉ መምህራንን ስማቸውን እያጠፉ ጠንቋይ እያስባሉ ቤተ ክርስቲያንንም እያሰደቡ ስለሆነ መጋለጥ አለባቸው ብዬ ስለማምን ነው። እወዳችኋለሁ። ኮፒ ሊንክ ማድረጋችሁን አትርሱ። ቪዲዮ ከደረሳችሁ ላይክ ብታደርጉት ምኑ ነው የሚቀነስባችሁ? ምንም አይቀነስባችሁም። ኦርቶዶክሳውያን በተለይ መንቃት አለባችሁ። እወዳችኋለሁ። እስኪ ይሄንን አደገኛ ቪዲዮ አንድ ጊዜ አድመጠን እንመለስ። ቆራቢ ነኝ ምናምን ግን በጣም ያስቸግረኛል ከምነግርሽ በላይ። ከዛ ያንን ካደረኩኝ በኋላ የውስጥ ሰላም ትጠያለሽ። በቃ ሰላም የተመለሰው በቃ ምንም ነገር እኮ ተፈጥሮ አይደለም። ስራ ተስተካክሎልኝ እንደሰማችኋት ነው እንግዲህ ምን አይነት ዘመን ነው የደረስነው? ግን በእውነቱ ማርያምን በቃ ሁሉም አስተማሪ የሆነበት ጊዜ፣ ሴቱም ብድግ ብሎ አስተማሪ ነኝ እኔ ነኝ የማውቅላችሁ በቃ ከእግዚአብሔር በላይ ነኝ ማለት ነው የሚቀራቸው በተለይ አንዳንድ ሰዎችና ምንድነው እያለች ያለችው እንግዲህ ሴትዮ ቆራቢ ነኝ አለች። መግቢያዋ ላይ ቆራቢ ነኝ ግን ሰላም የለኝም ነበር፣ በውስጤ እጨነቅ ነበር። ያንቺን ይሄን ፌጦውን ይሄን ቅራቅምቦውን ይሄን ጨቅጭቄ ምናምን ከተጠቀምኩ በኋላ ሰላም የመጣ ከቤተሰብ ጋር አለስማማም ነበር፣ ተስማማው። በቃ የውስጥ ሰላም በቃ ትጠያለሽ ነው የምልሽ ትላታለች። ከዚህ ያለልበሉ ከዚህ በላይ ምን ደስታ አለ ልበሉ ትላለች። በኮመንት ደግሞ የባለማሪ ተቡል ይላል ተከትሎ ማለት አስባችሁታል? ይሄን አደገኛነቱን ይሄን ንግግር ስጋው ደሙ ቀበል ነበር፣ እረፍት አልሰጠኝም፣ ከጭንቀት አልተገላገልኩም። ታዲያስ ከስጋው ደሙ ይልቅ ያንቺ ስራ ስር ሰላም ሰጠኝ እያለች ነው። ይሄ እኮ ከምንፍቅናም በላይ አደገኛ ንግግር ነው። አስተውላችሁት ከሆነ ማለት ነው። እነዚህ ሴትዮ ስጋው ደሙ የምትቀበለው በሰው ዘንድ ለመወደድ ነው ማለት ነው። እገሊት ቆራቢ ናት ለመባል ነው ማለት ነው እንጂ እኮ ከስጋው ደሙ በላይ ሰላም የሚሰጣል ወገኖች። የፈለገ የጽድቅ ስራ ብንሰራ እኮ ስጋው ደሙ ካልተቀበልን ገነት አንገባም። ይሄን ታውቃላችሁ አይደል? የስጋም የነፍስም ፈውስ እኮ ነው ስጋው ደሙ። እንዴት ነው ስራ ስር ይሄ ፌጦ ግራዋ ይሄ ጡንጅት እንዴት ነው ስጋው ደሙ ሊተካ የሚችለው? ስጋው ደሙ ያልሰጣትን ሰላም እንዴት ነው በግራዋ ቅጠልና ስራ ስር የሚመለሰው ነው የምላችሁ። እና ይሄ ነገር እኔ እያማረኝ አይደለም፣ እነዚህ ሰዎች አካሄዳቸው ማለት ነው አደገኛ ነገር ነው። አንድ ቪዲዮ ሰርቼ ነበር በእህታችን ማርታ የባህል መድኃኒት ተቀመማለሁ ትላለች፣ እሱ አይመለከተኝም፣ በጸበል ጨቅጭቃችሁ በጸበል ጨምራችሁ የሚለው ግን አደገኛ አካሄድ ነው። ይሄን ነገር ሁላችንም ልንቃወም ይገባል ብዬ ነበረ። ብዙዎቻችሁ ልክ ነው አዎ እያላችሁ ነው። አንዳንዶች ደግሞ ይሄ ጠንቋዩንም እግዚአብሔርንም አንድ ላይ ዝም ብለው አግበስብሰው መከተል የሚፈልጉ ሰዎች ምን ችግር አለው ከዳንበት እያሉ ነው። ከዳንበት ምን ችግር አለው የሚባል ነገር የለም። የኛ ቤተክርስቲያን በስርዓት የምትመራ ናት ወዳጄ። እና ይሄን ነገር እያስተዋላችሁት ከሆነ በጣም ከባድ ነገር እየሆነ ነው ወገኖች። ጥንቃቄ ይፈልጋል ነው ባጭሩ። የሰሎሞን ዘመቄት ፎሎወሮች በተለይ ጥንቃቄ አድርጉ። ወየውላችሁ ይሄን እውነት ቢመርም ዋጠው። የሰሚነሿ ኪዳነ ምሕረት፣ የስውሯ ማርያም፣ የቃጥላዋ ማርያም፣ የማርያም ብዛት ማርያምን ከፋፈላችኋት። ማርያም አንድ ነች፣ ወላዲት አምላክ እመብዟን አንድ የቃጥላዋ ማርያም እንደዚህ ትፈውሳለች። የሰሚነሿ የስውሯ ማርያም በቃ እዛ ጋር ያለችው አሁን ስውሯ ጋር ያለችው ፉክክር ሆኗል። የገዳማት ፉክክር እዛ ጋር የቅቤ እምነት፣ እዛ ጋር የምን እምነት፣ እዚህ ጋር የምን እምነት። እምነቱን ከፋፈላችሁት ለንግድ እንዲመቻችሁ አድርጋችሁ እንዴ። የኮተቤው ገብርኤል፣ የቆልቢው፣ የግቢው ገብርኤል ይፈው ስጠሩት እንኳን ማለት ነው። የግቢው ገብርኤል የተለየ አስመስላችሁ፣ የኮተቤው ገብርኤል የተለየ ገብርኤል አንድ ነው። ማርያም አንድ ነች። ከናንተ የሚጠበቀው እምነት ብቻ ነው። የትም ቦታ ሄዱ ትፈወሳላችሁ። ከውስጣችሁ እመኑ። አሁን ንግድ አድርገውታል። በቃ ንግድ በየቦታው ስዕል እንኳን ስዕል በየገዳማት ስዕል ለየብቻ ስዕል እየተዘጋጀ ነው። ከዚህ ገዳም ውጭ ይሄ ስዕል እንዳይሸጥ ይባላል። ስዕል የማርያም ስዕል ሁሉም የራሳቸውን ስዕል አሳተመው ይወጣል። እንዲሁ ምን አይነት ዘመን እንደደረሰ እግዚአብሔር